Saba umaha gurracha ume gurracha umamnis gurracha ሰላም ተነስተልን የተወዳጅ ተመልካቾቻችን እንደምን ቆይታችኋል እንኳን አደረሳችሁ ማለት እንወዳለን እንኳን ለኢሬቻ በዓል በሰላም አደረሳችሁ ማለት እንወዳለን በተለይ ይሄንን በዓል የምታከብሩ የኦሮሞ ብሔረሰቦች እንዲሁም ደግሞ አብሮ በተጎራባች ክልሎችም አብሮ የዚህ በዓል ታዳሚዎችንም ጨምሮ እንኳን አደረሳችሁ ማለት እንወዳለን በዛሬው ልዩ ፕሮግራማችን እንግዲህ ከዚሁ በዓል ጋር በተያያዘ ልዩ እንግዳ ይዘን ቀርበናል አባ ሙዳ እሸቱ አብዲ ይባላሉ እዚህ አጠገባችን ይገኛሉ ከሳቸው ጋር መልካም የሆነ ቆይታ እናደርጋለን በዛሬው ቆይታችን በተለይ ደግሞ ስለ ኢሬቻ በዓል አከባበር እንዲሁም ደግሞ ባህላዊ እሴቶቹ በተመለከተ መቼ ተጀመረ የበዓሉ አከባበርስ ምን ይመስላል በተለይ ደግሞ በየዘንድሮ በዓል በልዩ ሁኔታ በመዲናችን አዲስ አበባ እንዲሁም ደግሞ በቢሾፍቱም ይከበራልና የበዓሉ አከባበር ምን ይመስላል ታሪካዊ ዳራውስ ምን ይመስላል የበዓሉ ታዳሚዎችስ ምንድነው ማድረግ ያለባቸው በእለቱስ የሚከወኑ ነገሮች ምንድናቸው የሚሉ ሐሳቦችን ጠለቅ ብለን በተለይ ደግሞ ስለ ኢሬቻ ዲቴል ይነግሩናል አብራችሁን እንድትሆኑ በአክብሮት እንጋብዛለን በዓሉን የምታከብሩ ከወዲሁ መልካም በዓል ማለት እንወዳለን ከአፍታ ቆይታ በኋላ ተመልሰን እንገናኛለን አብራችሁን Saba umaha gurracha ume gurracha umamnis gurracha እንኳን ደህና መጡ አባ ሙዳ እሸቱ ስለተገናኘን ደስ ብሎኛል እንኳን አደረሰዎት ማለት እወዳለሁ በዚህ አጋጣሚ እርስዎ ምናልባት ለምዕመኑ ወይም ደግሞ ለታዳሚው እንኳን አደረሳችሁ ማለት መልእክት ማስተላለፍ ቢችሉ ወደ ጉዳያችን ወደ ዛሬው ወደ ምንወያይበት ጉዳይ ከመግባታችን በፊት እንደው እንኳን አደረሳችሁ መልእክትም ካሉት ከእርስዎ እንጀምር እሺ እናንተንም አመሰግናለሁ እንኳን ደህና ቆያችሁ ስምን ገልጸዋል መግለጽም የሚፈለግ ከሆነ አባ ሙዳ እሸቱ አብዲ ይባላለሁ አባ ገዳም ቢሆን እኔን አሁን ለጠየቃችሁኝ ጥያቄ አባ ገዳንም አሟልቼ ነው ያለሁት እኔ አሁን በስልጣኑ ላይ ያለው ጉዳይ ሁሉን አሟልቼ ለነገሩ አለ ዞሮ ቀጥተኛ አሁን በሱ ተጠሪነት ጉዳይ ወይም በሱ ሁኔታ ሳይሆን የመጣሁት የገባኝን ልክ በገባኝ ልክ ስለ ኢሬቻ ስለ ገዳ ስለ ኢሬቻ አመጣጥ ምን ይመስላል የሚለው ስለጠየቃችሁን እጅግ አመሰግናለሁ እንግዲህ ሪኮንሲሊየሽን እንለውጠዋለን እና አንድ ተመልካቾቻችንን ለማድረግ እንዲያውቁት ለማድረግ የግድ በኦሮምኛ መናገር ነበረብኝ ነገሩ ከሆነ ቢሆን ኖሮ ነገር ግን በኦሮምኛም በዚህ አጋጣሚ እንኳን አደረሳችሁ እንዲሉልን ፈልጋለሁ እንዲሁም ደግሞ እንኳን አደረሳችሁ በተለይ ለ2018 የኢሬቻ በዓል እንኳን አደረሳችሁ መልእክትም ማስተላለፍ ይቻላል እሺ ይሄንን ነው አድማጮችን ሆነ ተመልካቾችን በሚገባ ያንን ነገር ብዬ ካልኩ በኋላ በስራ ቋንቋችን በአማርኛ አድርጌ ለሁሉ እንዲገባ ለመነጋገር እንችላለን በገነጋኔ ስንንገ በጋ ኢሬቻን ስንገ ኢሬች ነጋ ኢሬች ጃላላ ኢሬስ ዋሁንድ ኢሬች ሞ ኢሬች ነቶ ተንቲችስነ ከራ akka gadaate akka mangisti lafat abuda akkamitti akka dhaabbata akkamitti akka dhufees ta'e akkamitti amma har'aa irreechi kun bakka lamatti hojjetamaa wayim kabajamaa jira kabajoon kun bakka lamatti gaggeeffamaa jira hangaggeeffame kun dura hamma ومن درا أما أوقات باشنتما تاون دندا ودون ومن درا عاصمة فين نيرات وجتماتوري كبجماتو قالوا لي سامبول إرجع سونيتا إيتو وما بدمي هراب سديرات قال لما تام أشتو أن تأير خناق بكلامات وعلى مسألة تأير فيني واتو كيسلا تأير كناقا والتقابادان لالوين دلينيا إتالينا كان بيشار كبير تاني إتالي هان كلا بره
bakka sinin nagaa sinin ga'e galatoonfachuudhaaf kadhatan dhiyaanne. Uummanni kun kabajoo kana wanni kabajuuf galata galche. Galatni kun immoo waaqa isaatiif galata galche. Kun maal jedhu? Kun amantaadha jedha. Kun immoo aadaadha jedha. Kun immoo akkuma jedha akka namni qabatamaan ittiin deemne waa baay'ee tokko amma har'aatitti hubannoo dhoowwee ture uummata keenyas hubannoo akka godhan fuulduratti maal ta'uu akka danda'u warri kana isin laalu qaamni kun itti jabeechinee itti deemnee namoonni akka fudhatan akka ta'u gochuun nurra sila jiruuf na gaafatanii abbaa mudaa isheetu abdii hin jedhama. Abbaa mudaa isheetu abdii akka abbaa gadaatittis immoo abbaa gadaa keessa siran jiruufu amma anaanaa galitti gaafii isaanii kanaarra nan geggeessuu danda'a kanatti kanana fudhadhaa oofalaan oofalcha. Saba uumaa gurraacha uume gurraacha uumamnis gurraacha. መልካም ጥሩ በዚህ አጋጣሚ ምናልባት ከባሉ ጋር በተያያዘ የምናነሳቸው ሀሳቦች እናንሳና እንደው የኢሬቻ ባህላዊ ካልሽና አመጣጡን በተመለከተ ባህሉ አከባበሩን በተመለከተ እንደው ለተመልካቾችም ግልጽ ለማድረግ መቼ ተጀመረ? ባህላዊ ሴቱን እናንሳስያ ምንድነው መሰላችሁ መጀመሪያ ኢሬቻን ከላይ ቆንጠር አድርገን ሳይሆን የምናየው ኢሬቻ እንዴት ተጀመረ ከተነሳ በምን ተነሳ የሚሉትን ነገሮች ጠለቅ ብለን ብናይ አጠር አድርገን ብንመለከትና ብንወስድ በጣም ጥሩ ይመስለኛል። እንግዲህ የገዳ ስርዓት ነው እንወለድ ከሚል የመጣ ከብዙ ዘመን ዓመታት ሳይሆን ዘመን በፊት ክርስቶስን ከመወለዱ በፊት ያሉት ነገሮች ሁሉ ይሄ ጽንስ እንዳለና መነሻው የራሱ አካሄድ አለ። የዚህ አካሄድ ደግሞ ኑን እንወለድ ማለት የሰው ልጅ ውልደቱ ብዙ ጊዜ ነው በሚሊዮኖች ዓመት ወደዛ ሄደዋል። ዞሮ ዞሮ ግን እንወለድ ስል መሪ ማውጣት አለብን። በግል የምናደርገው የመግፋት የማድረግና ብዙውን ጊዜ እንዳሁን የተመቻቸ ያኗኗር ስርዓት በሌለበት ውስጥ በየቦታው የተበታተነ ያኗኗር ጉዳይ ስለነበረ ተሰባስበን ጠላቶቻችን ወይም ደግሞ የሚገፉንን ለመቋቋም በአንድ መሪ አውጥተን በዛ ደረጃ እንጠቀም የማለት ነው። አጠቃላይ ስሜቱ ስንወስድ ይህ የገዳ ስርዓትን ለመውለድ ቀዳሚ በሆኑ አባቶች የተገነዘቡ ሰዎች በዩኒቨርሲቲ ሰርች ተደርጎ ሁኔታዎች ነገር ተደርጎ ተምረው በብዙ ደረጃ እውቀት ሳይሰራጨት በተሰጠው አብሊቲ ወይም ደግሞ የተፈጥሮ እውቀት ይሄንን ለማካሄድ ወስነዋል። በመወሰንም የገዳን አቀማመጦች ሁሉ በስርዓት አስቀምጡ መዋቅሩንም ፈጥረው እንወለድ ብለን ያለበት አንድ መሪና ቦታ እስከሆነ ድረስ ብለው የገቡት። በዛ ደረጃ ያን ጊዜ እንግዲህ ሰብስበው ወጣቶቻቸው ሰዎቻቸው ይህ ማህበረሰብ አንድ ጉዳይ ላይ ይሰባሰቡና ይነጋገሩበታል። ተነጋገሩ። ይሄ መዋቅራዊ አካሄድ ሁኔታዎች የሚመሩት አዋቂ ሰዎች በደረጃ ያስቀምጣሉ። ገዳ ብሎ ነው ስሙ። ገዳ ሸነ ገዳ አምስት ዘመኑ ማለት የሚሄድበት የሚመጣበት የስልጣን ማወራረስ የሚደረግበት የስምንቱ ዓመት 8 ዓመት የገዳ መከባብ ማለት የስልጣን ማረካከብ ወይ መረካከብ ያደርጋሉ። በዚህ ጉዳይ ላይ ጉሚ አላቸው። ጉሚ ማለት ስብሰባ አላቸው። አምስቱ ኦዳ አለ። አምስቱ ኦዳ ከነስሙ ኦዳ ነቤ፣ ኦዳ ብልስ፣ ኦዳ መደወላቡ፣ ኦዳ ቡልቱም
5 ሞልቻለሁ መሰለኝ እና እነዚህ ኦዳዎች እንደ ሴኔት ተቀምጠው ያንን ሁኔታ የሚነጋገሩበትና በስሩ ወይም በአቅጣጫው ያሉትን ሰዎች ወይ የሰበሰቡትን እንወረድ ተብለው ያንን ነገር የተገናኙበትን ነገር እንደ መመሪያ እንደ ሴኔቱ ያን ያስተላልፋሉ ወይቶ ያን ትእዛዝ ያስተላልፋሉ። በዚህ ደረጃ ውስጥ መዋቅራዊ ስራውን ሰርተው ታች ደግሞ እንደየ አካባቢው እንደየ አቋሙ ስማቸውን በዛ ነገር አድርገው በ8 ዓመት የአንድ ሰው ወይም የአንድ ቡድን ስልጣን ከዚህ ማህበረሰብ ከተወለደ ጀምሮ ስም ሰጥተው ስሙም ሮበሌ በእንደ ማዕከላዊ እንትን ሮበሌ በሌሎች ደግሞ ሌላም ሊሆን ስለሚችል ብዙም አይደለም። ይሄን በዛ ደረጃ መውሰድ ይቻላል። ሮበሌ ሚችሌ እና ብርመጂ በብርመጂ ደግሞ ሆሮት ወይም ሌላ ቦታ ሌላ እንትን ሊሆን ስለኛ አካባቢው ስለሚሆን ስም ሊለውጥ ይችላል። ዱሎ እነዚህን 5 የገዳ ዘመናት መለዋወጡን የሚያሳይ እነዚህ 5ቱ በስልጣን የመረካከብ ትልቁ ፋይዳ ያለው ትልቁ የገዳ ስርዓት ፋይዳው ስልጣንን ማወራረስ መስጠትና መቀባበል የሚያደርገው ሰላማዊ በሆነ ተጠርቶ ያ ነገር ያ ግሩፕ ያ አክሰለሬት የሚያደርግ ወይም እንትን የሚንቀሳቀስበትና የሚለዋወጥበት ላይ በሰላም የማስረከብ የማድረግ የመስጠት ይሄንን አስቀመጡ። በማስቀመጥም እንዲጠቀሙ በዚሁ ስር ደግሞ እያስተማሩ እያደረጉ የሚመጣውን የሚወጣውን ሁሉ እያደረገ መወለድን አሳዩ። ሮበሌ ሚችሌ ብርመጂ ብለናል። ሆሮት ዱሎ ብለን ያልነው በዚህ እንግዲህ በየ5 ዓመቱ ይሄ በ8ኛው ዓመት አንዱ ቡድን አገልግሎ ሲወጣ ወደ የት ይመጣል ሲባዛ ወደ 40 ዓመት ነው። ይህ ማለት ምን ለማድረግ ምን ለመውለድ ነው? ዛሬ ዲሞክራሲ ብለን የምንለው ነገር የፍትሃዊ አቀማመጥ እነዚህን ነገሮች በየትኛውም አቅጣጫ አንግል ብንመለከት ለዚህ ትልቅ የሆነ ፋይዳ ያለው ነገር ነው። ነገር ግን አሁን በሌላው እንደ ስሜ ምን ሰማው የሚደረጉ አለማወቅ ስለሚተች ተለቅ ብለን ካየን ትችቱ ግን ገብቶ ቢተች ጥሩ ነው። ግማሹ ሰምቶ ብቻ ነው፣ ግማሹ ደግሞ ገዳ ራሱ ምንድነው ብሎ የሚልም አለ። ምክንያቱም ግድ ማወቅ አለበት የሚል አይደለም። ተጽዕኖው ሰርቶ የገባበትን ምክንያቶች ነበሩ። የሂደቱ ጉዳይ እጅግ በጣም አስቸጋሪ የነበረና በስነ ጽሁፋዊ ጉዳዮች በከፍታ ደረጃ ከጥቂት ጊዜ ወዲህ ያለ ይሄ ነገሮች ለማድረግ እንጂ እንደ ባህል ግማሹ እምነት አዎ ሊለያዩ አይችሉም፣ ግን አንድ አይደሉም። ቋንቋ 3 ነገሮች በመሰረታዊ ነገር ተመልካቾቻችንን ሊያውቁት ይገባል። አሁን ካለው የውዥንብራዊ አቀራረብ አድራጎትና የሰው ልጅ ወይም ደግሞ ያለው ማህበረሰቡ እንዳይገነዘብ የሚያደርጉ በሚያውቁ አይነት አካሎች ምትረግም አለ። ነገር ግን ሳያውቁ ካለማወቅ ብዙዎች ተቀብለው ምንም ፋይዳ እንደሌለው ለፋይዳው ጠቀሜታ እንደሌለውና ብርሃንን ከጨለማው ምን አገናኘው እስከማለት ደረጃ ድረስ ያባባል ጉዳዮችም አሉ። እርግጥ ያሳዝነናል። ካለማወቅ ነው። እውቀቱ በገባው ጊዜ ባየ ጊዜ ስለ ፍቅር ገዳ ፍቅር ነው። ገዳ ደግሞ ምንድነው? ስርዓት ጠባቂ በህግ የሚሄድ የራሱን ትውፊታዊ አካሄዱ ራሱ ምንድነው? ጥልቅ የሆነ አካሄድና የአንድነትን የፍቅርን የሌሎችን የሚገልጽ ነው። ይሄ ገዳ በመሰረቱ የማመስገን ስርዓት ነው። ከሌሎች ካሉት በገዳ ስርዓት ሰው ሆኖ ብዙ የሚከበሩ በዓሎች አሉ። እንደ ምን ብዬ ልንገር እንደ
ይሄኛው አንዱ ሌላኛው ሞጋሳ አለ ከሞጋሳ አልፎ ደግሞ ሌሎች አሉ እነዚህ ነገሮች ሁሉ በዚህ በገዳ ስርዓት ሆኖ ነው የሚንቀሳቀሰው እንጂ ራሱ ገዳ አይደለም እንደ ትልቅ ገዳና እንደ ኢሹነቱ ራሱ ገዳ ነው ብሎ የሚሉትም አቋርጠው ወይም ቀጥተኛ የሚያደርጉ የሚያያይዙ አይደለም ይህ የማመስገን ስርዓት ነው በገዳ ስርዓት ውስጥ ሆኖ የማመስገን ስርዓት ነው ይሄ እንግዲህ በብዙ ሺህ ዓመት ወደዛ ሄደን ከዛ ጊዜ ጀምሮ የገዳ ስርዓት በ6ኛው መቶ ክፍለ ዘመን ከዛ በፊትም ነበር ነገር ግን እየዳበረ እየመጣና መነሾ ሆኖ በጣም እየጠበቀ እየጠለቀ እየተዳደሩበት የመጡበት ከመቶ 600ኛ ማለት እንትን ጀምረን ብናይ ጃራ ነው የምንለው እኛ በኦሮምኛው ቋንቋ ጃራ በአማርኛ ደግሞ ዘመን ከዛ ዘመን ጀምሮ 11ኛ መቶ ክፍለ ዘመን ላይ ተጠናክሮ ጠንካራ ሆኖ አመራሩም በሚገባ ያን እያደረገ በየደረጃው ያ የተወለደበት እርከን እየያዘ እስከሚሄድ እያጠና እያደገ እየሄደ እስከ 15ኛው መቶ ክፍለ ዘመን ላይ ከፍተኛ የመተዳደር ስርዓቶችን ያካሄደ ስርዓት ነው የገዳ ስርዓት ውስጥ ይሄ ከበጀማው ወይም ደግሞ የሚከበሩ እነዚህ ኃይላት በዚህ ስርዓት እኮ ይሄንን ገዳ እንቅስቃሴውን እንዲቀጥል አድርገውታል Sabaumaha gurracha ume gurracha umamnes gurracha ስለዚህ ያንዳንዱ ላይ ጥያቄ በሚታቀርብልኝ ጊዜ ላስቀምጥ እችላለሁ ብዙ ነው ላይ በታለና መልካም አባ ሙዳሽቱ በተለይ ጥሩ ሀሳቦችን ያነሳን ነው ያው ከባህላዊ ትውፊቱ ወይም ደግሞ በሴቶቹ አንፃር ያነሷቸው ጉዳዮች አሉ በተለይ ማህበረሰቡን ከሚሰጠው ጥቅም እንደ መንግስት ስርዓትም ከመደገፍም አንፃር ያነሷቸው ነጥቦች አሉ እንደውም በቅርብ ጊዜ በተለይ ፍርድ ቤት የሄዱ ጉዳዮች ሁሉ በአብዛኛውን ማለት ይቻላል በዚህ በገዳ ስርዓት መልኩ የተፈቱ ማህበረሰቡን የታነጸበት ስርዓት እንዳለ ማይተናልና እንደው እሴቶቹን እናንሳቸውና ጥቅሞቹን እናንሳቸውና እንደው ማህበረሰቡ ውስጥ ገብቶ እየሰራ ያሉ በተለይ የገዳ ስርዓት ውስጥ አንደኛው እሬቻ እንደሆነ ሁሉ ሌሎችም ስርዓት አሉ ሲሉ ነበር ቀደምና እንደው አንዳንዶቹን እናንሳቸው ከእሬቻ ባሻገር እንግዲህ በገዳ ስርዓት ውስጥ ሆነን የተለያዩ የአከባበር ሁኔታ የምናከብራቸው የሚያከብሩት እንደ ሞጋሳ ብዬ ያልኩት ውክልና ይመስላል ከዛ ደግሞ አሁን ለምሳሌ የገዳ ስርዓቱ እንግዲህ ትልቅ የማመስገን ስርዓት ነው ብለናል ከዛ ውስጥ ሆኖ የማመስገን ሁኔታ አሁን ወንዝ የሚወረድበት ምክንያቱ ትልቁ ነገር አምላካቸውን ለማክበር አምላካቸውን ለማመስገን በዛ ቃል ሁኔታ የሚሳነው ባለመኖሩ የአየር ሁኔታዎች ይለዋወጣሉ የአየር ሁኔታዎች ሲለዋወጡ ብርድ አለ ዝናብ አለ በዝናብ ውስጥ ደግሞ እንደ መብረቅ አለ የውሃ ደግሞ አለመገናኘት አለ ማህበረሰቡ እንደፈለገ ወዲያ ወዲህ እንኳን ማለት የማይችል ከፍተኛ የአየር ተጽዕኖ የተፈጥሮ ተጽዕኖዎች ስለሚኖሩ ስላሉ ያንን እንዴት እንደቀረቡ እንደዛሬ እንደፈለገ በአየር እንደፈለገ በመኪና እንደፈለገ በሌላ አይነት ሁኔታና በጥበብ እድገቶች ውስጥ አልነበረም ማህበረሰቡ በዚህ ምክንያት ውሃ ይከለክላል አንገናኝም ልክ ሰኔ ዝናቡ መውረድ ጀመረ ስንል ከዛ በፊት የሚያደርጉት ነገር አለ የሚመጣው በማን ነው የነበርንበት አዋራ ነው በጋ ነው ስለዚህ ድርቀትን ያጥፋዋል ድርቅ ነው በመሰረቱ ያየው አቀማመጥ የተፈጠረው ጉዳይ ይሄ ስለሚመስል ያ ድርቅን ወደ ጥረት ወደ እግዚአብሔር ትፍታ ወይም ደግሞ ሽልት የሚያደርግልን የጸጋ ማግኛችን ትልቁ ነገር እግዚአብሔር ለኛ ሆን ብሎ ፈጥሮ አድርጎኛ ያለውን ሁኔታ እንድንጠቀም ያንን ነገሮች ያነባልናል ስለዚህ አሁን ይሄንን ስላሸጋገርከን
ይህን ድርቅ ስላሸጋገርከንና ለመጪው ደግሞ እንድንዘጋጅ ለመጪው ጨለማ ነው ክረምት ይላል። ጨለማ ቢሆንም የብርሃን ገላጩና ትልቁ ጠቀሜታ ለቀጣዩ ሊያገኝበት ምርቱንም ሌላውንም ሊያብስበት ሊኖርበት የሚችላቸውን ነገሮች ምን አድርጎ ያልፋል? ያ ነገር አድርጎ ያልፋል። እርግጥ አየሩ በተፈጥሮ ከባድ ስለሆነ ለሰው ልጆች አመቺና አካባቢ ስላልነበረ ጨለማ አሉ እንጂ ጨለማነቱ በጨለማ ሌላነት አይተረጎምም። እንግዲህ ልክ ሚያዝያ ላይ ወይም ግንቦት ላይ በቱሉ ኢሬቻ ይደረጋል። ሁለት ኢሬቻ ራሱ አንድ አይደለም። አንዱ ይሄ ፉልባን ወይም ደግሞ ወደ ምንድነው የምንወጣው? ወደ ብራ ቦቃ ብራ ይላል። ወደዛ የምንወጣበት ወደ ብርሃኑ ወደ ፀሐዩ የምንሄድበት ኬሎ ወይም አበባ ወር ያንን ነገሮች ተፈጥሮ ስጦታ የመሬት መርጠት ብዙ ነገሮች ስለምሰጥ ያንን ተደግፎ ለማመስገን የሚያደርገው ስርዓት አለ። የዚህ ሁሉ ከሚያዝያና ግንቦት ላይ የሚያደርጉት ወዳጃቸው ወይም ደግሞ ያንን ስብሰባቸው ወይ ደግሞ እንዴት ልበል ያንን ለማክበር የሚያደርጉትን አሁን ምስጋና አምላክን አደራ ሊሰጡ ያ የዘራነው ከኪሳንተን አምነን ነው የምንዘራው። አንተን አምነን ነው የበቃውን ሊያዘግዛ ላይ ረዳ የሚችለው በአንተ ላይ ትልቁን አድርገን ጥለን በስብሶ ገና ተነስቶ በሚሊዮን ፍሬ ሰጥቶ የምታበለጽገን የምታደርግ ስለሆን አንተ ምሳሌ የለም ብሎ አደራ ይሰጡታልና ከዚህ ከበረዶ ከሌላ ያለው ሁኔታ ያድነት ነገሮች እንዳይከሰት ተባካንተ ይሄንን ነገር አድርገን ተለመነ ብሎ ያንን ምስጋና ለፈጣሪ እየሰጡ ከምስጋና ውጪ አደራም ሰጠው አድርገን አበልጽገ አድርሰን አዝርዕቱንም እንድንቅም እንድናደርግ ሁኔታውን ለሰው ልጅ የሚሆነውን አዘጋጅታልና ለዛ አቃን ብሎ በዛ ደረጃ ውስጥ ያን ያቀርቡታል። ከዛ ተሻገረ ትመጣና ደግሞ ወደዚህኛው አሁን የምንሄድበት የዚህ የብራ ፉልባን ወይም ወደ መስከረም መውጣት ወደ ንጋት ማለት የፀሐዩ ክብደት ማለት የዝናቡ ክብደት የሌሎቹ ክብደት ምን ለማመስገን ነው? አደራ የመስጠቱ ሳይሆን ለማመስገን ትናንት ያመሰገኑትን ነገር አድርጎ ስላሳያቸው እያሳየ ስላሻገራቸው ለመሆኑ እንዴት ከርመሃል? ከወንዝ ወደ ማዶ የነበርከው ተቆራርጠን ነበር፣ አልተገናኘንም፣ በውሃ እንዳንገናኝ ሆነናል። ለመሆኑ ልጆች፣ ቤተሰቦች፣ ከብቶች፣ ሌሎች ሁሉ ሰላም ናቸው ብሎ ለመገናኘት ወደ ወንዝ ይመጣል። ያ ደግሞ ሎላ ይላል። ሎላ ማለት እንግዲህ አግበስባሽ ብዙ አፈር ብዙ እንጨት የሆነ ነገሮች ይዞ የሚሄደው ጎርፍ በዛ ላይ ኢሬቻ አያደርግ ነው። ምክንያቱም ተደበላልቋል፣ አልጠራም፣ መጥራት አለ። ያ ውሃ ስጥራ ወደ መጥራቱ እየመጣ ነው። አሁን የሰኔውና የሐምሌው ራሱ ይለያል። ያ ከሐምሌው ደግሞ የተሻለ የነሐሰው እየተሻለ ውሃው እያጠበ እያለ እየቀረረ ይመጣል። ከዛስ ደግሞ አልፎ በብራው በዚህ በመስከረሙ ደግሞ ጥርት ብሎ የሚያጓጓ መሬት የሚያጓጓ አይነት እጽዋት የሚያጓጓ ውሃ ነው የምታየው። በፀሐይ ወጥቶበት ራሱ ሲያብረቀርቅና ጠርቶ እንደዛ ሲሄድ በጣም ይስባል። ይሄ አይደለም በተፈጥሮ ውስጥ እንደዛ ነው። ይሄንን ሁሉ ከዛ ከመቅሰፍቱ ማለት መቼም ትልቅ ነገር ነው። ከንትንስ እንዴት ዳናችሁ? ከመብረቁ እንዴት ነው የዳናችሁ? ከመብረቁ ብቻ ሳይሆን ራሱ የአየሩ ክብደት እንዴት ተሻገራችሁ? ያለውስ በህይወት ማን ነው? የደግሞ ያለውስ የተበደለ መቼም ፈጣሪ የወሰደው የሆነ ነገር በዛ ውስጥ የተከሰተ ክስተት የስራው ነው። ስለዚህ ምንም ማድረግ አንችልም። ባለው ያሉትን ደግሞ ወደ ብርሃን አውጥተልናልና ምስጋና ይግባህ ብሎ ሄዶ ምን ያደርጉታል? ኢሬቻ ተሰብስቦ ተጠራርተው የራሳቸው መሪ ያላቸው የገዳ መሪዎች አሉ። መቼ የተሾሙ? አንደኛው አሁን ቅድም እንዳልኩ በየደረጃው እስከ 5ቱ እርከን ድረስ የመበላለጥ የማድረግ ያንን ስርዓት የማሳደግ በምድሩ ላይ ለመንግስት ለህዝብ ማስተዳደር የሚሆን በጣም በተነከረ በአእምሮ
በሰውነትም ጠንክሮ 40 ላይ ሲደርስ በሁሉ ነገሮች ወደ ምንድነው ወደ ዘመቻ ቢሄድ ወደ እርቅ ማነው መቀመጥና ሰው ሲያስታርቅ በተረጋጋ መልክ ምን ያደርጋል? የመድኃኒት የማድረግ ዳኝነትም ስርዓት የመስጠት ብቃት ይኖረዋል ማለት ነው። ስለዚህ ከዚህ አንፃር አካሄዱ ይሄ ነው። መልካም ጥሩ ነው የገለጹልን አባሙዳ። በተለይ ደግሞ ምናልባት ከዚህ ይሄ በዓል አካባቢ ሲመጣ ብዙ የሚነሱ ጥያቄዎች አሉ። ቅድም ሲያነሱ ስለነበር እናንሳ። የኢሬቻ በዓል ሲከበር በተለይ የክርስትና እምነት ተከታዮች ሌሎች እምነት ተከታዮችን ጨምሮ እምነት በተለይ ደግሞ ሃይማኖታዊ ይዘት አለው። በተለይ ከክርስትና እምነት ጋር ከሌሎች እምነቶች ጋር የሚጋጭ ነው ይባላል እና ምናልባት እርሶም ይህንን ጉዳይ ሰምተው ሊሆን ይችላል እና እንደው እምነት ነው ወይ የኢሬቻ በዓል አከባበሩ ከክርስትና እምነት ጋር ሲጋጫሉ? ከሌሎችም የሙስሊም በዓላትም በዚህ በዓል ላይ ሙስሊሞችም ክርስቲያኖችም እንደሚሳተፉ አውቃለሁ እና ይህንን ነገር ነው ግልጽ እናድርገው እና እንዴት ያዩታል? ብዙ ጥያቄ ይመጣላቸዋል ብዬ ተስፋ አደርጋለሁ እና እንዴት ነው የሚሉት? ጥሩ ወደዛ ከመሄዳችን በፊት ገዳ የአንድ ቡድን ወይም የአንድ ሀገር ወይ አንድ ማህበረሰብ ብቻ አይደለም። ገዳ ለሁሉም በሌላው አመለካከት ባለው ሁኔታ ማለት ነው። ገዳ ስርዓትን የሚያካሂድበት ወይም ደግሞ ፍትሃዊ ህይወቶችን ነገሮችን የዳኝነት ስርዓቱም ሆነ በዚህ በስሎ የሰው ልጅ ካለምንም አይነት የደም ግፊት ወይም ደግሞ ስልጣን ሲሰጥ ስልጣኑን በግድ ለምሳሌ አሁን የተሻሻለ ወይም የዘመነ ይዘናል እኔ ለቀዋሚ ነገሮች ትርጉም እንዳሰጡ ምክንያቱም የተሻለ ወይም የዘመነ ነው እንላለን። ነገር ግን እዚህ ላይ ትንሽ ጥዋይታ የዘመነ ቢሆንም በዘመናዊ ጉዳይና በሌሎች ቢቀበልም አንቀጽ በአንቀጽ ወይም ደግሞ ጉጉራ ይላል አንቀጽ በአንቀጽ በማድረግ የመወገን ሁኔታ ነገሮችን በፍትሃዊ አቀማመጥ ላይ ችግር እየፈጠረ ነው ያለው። ለምን ቀጥተኛ የሆነ ፍርድ በሚሰጥበት ጊዜ አንድ በስልጣን ሁለት በዝምድና ሶስት በጓደኝነት ወይ በመቀራረብ ወይ በገንዘብ በጉቦ ነገሮች ይለወጣሉ። ያው ይቅርታ የውሸት ምስክሮች ቀርበው ያልሆኑ ሁኔታ አንተ ተበድለ ባቀረብከው አቤቱታ እንዲያውም አዝነት ተመለሳል። ለምን ምስክር ስለበሉ አደባባይ ወጥተህ ተከራክረህ በዛ ነገሮች ታጥፈው ሲመጡብህ ምንድነው ይሄው ከፍተኛ የሆነ ምንድነው ፍትሃዊ አካሄድ አይደለም። እዚህ ላይ ማስተዋል አለብን። ይሄንን ግን እንትን ማድረግ ይችላል። ይሄንን መዞር ይችላል። ይሄ ነገሮች ግን በጣም ልታሰብበት ልታይ ሆነ ትክክለኛ ፍትህና ፍርድ እንዲኖር ለማድረግ የገዳው ስርዓት ላይ ዞር ብለን ስናይ አንደኛ በስልጣን አሰጣጥ አወራረስ እዚህኛው በዚህኛው አሁን ስልጣኑ የወጣ እስከ አጼነት ዝም ብሎ ቀጣይና ሁኔታ በግድ ወረዳ አትወረድ ይሄው ምናየው ፍልሚያ ነው። ያ እጅግ መታሰብ አለበት። ስልጣንን በአግባብ ሁኔታ ካልተሰጠ በፍትሃዊ ነገር ካልተላለፈ ያው መጋደል መመሰቃቀል የገጸር የሰው ልጅ ብዙ ጸፍ ሊሆን አይችልም። ያ ግን ና ብሎ ይቀጣል ማለት ስሙ ይላል እንግዲህ ማለት ያው ማለት መሾም ማለት ነው። በፍትና ብሎ ጊዜና ሰዓቷ ስታይ ኮንትራቷ 8 ዓመት ቀድም ያነሳለው ለዚህ ነው። 8 ዓመት ስታይ ያ ቡድን ደግሞ ይሄኛው ለዚህኛው ይለቅና ተክቶ ያ ወደዚህ ማህበረሰቡ ሲሄድ ሳይክሊንግ ነው። ወደዛ ላይ ሲወጣ ሲሄድ ያኛው ለዚህኛው ቦታ ይለቀቀው ያለ ቆዝኛው በመገባ ጊዜ እያለ እየተሾመ ይሄዳል። በዚህ ውስጥ እንግዲህ ስልጣኑ የአስረክብ ግብ የለም ሞት የለም ገደላ የለም ሞት የለም መግደል የለም በፍትህ ነው በፍቅር ነው። ያኛው ትናንትና አንተ ጨርሰ የራስህን ሚሽን የዛን ሳይክል ጨርሰ ወጥተ ካለ ወደ ሽምግልና ትናንት ያላሟላው ምን ታረጋዋለህ?
ለዚህኛ አሁን ለመጣ ሁኔታ እንዲያሟላ መካሪ አማካሪ ሆነ ከጀርባ ሽምግልና ሆነ ሽማግሌ ሆነ መጪውን ትውልድ እንዳይሳሳት እንዲሄድና እንዲጸነትን በፍትህ አሰጣጥ ላይ ምን እንዲሆን ግልጽ የሆነ ቂም የለሽ እርቅ ቂም የለሽ ፍትህ እንዲሰጥ ያደርጋል። ይሄ ትልቁ ፋይዳው አሁን ከዚህኛው ስናይ ይሄን መቃወሚያ አይደለም። ይሄን ለመበቀል ግን አልመጣም። ገዳ የራሱ ስርዓት በየህገ መንግስቱ አፍሪካዊ ሁሉ ሌላው ወስዶ ለፍትህ ይመቸኛል ያደርጋል፣ ፍትሃዊ እንቅስቃሴን በዚህ ውስጥ ይዳኛል ያደርጋል ያሟላል ብሎ ካለ በህገ መንግስቶቹ ውስጥ ወስዶ ምን ማድረግ አለበት? ማስተላለፍ አለበት። ይህ ጥቅም ከሆነ ለዛ እንጂ ለቂም በቀል ይሄኛውን በሾኬ መጥቶ የነበረውን ስርዓት ለማውጣት ለቂም በቀል ወይም ለመታገል አልመጣም። ይሄን ህዝባችን እንዲያው ወይም ያልተረዳው ካለ በዚህ ደረጃ ገዳን ለመቀበል ለማድረግ ይሞክር። እሬቻውን እንግዲህ ከዚሁ ምንጭ ስሩ የተባለው አሁን ለማመስገን ስርዓት ነው ብለናል። ሃይማኖት ግን አይደለም። ነገር ግን ሃይማኖት አይደለም ቀጥተኛ ብለን ስንል እሱ ሃይማኖት የራሱ የሆነ ትውፊት አለው፣ ጉዞ አለው፣ መለኮት አለው፣ ሌላ አለው። ነገር ግን እዚህ ጋር የምንለያቸው አንድ ነገር ነው። የዚህ ስርዓት ወይም የዚህ ሬቻ ስርዓት ማመስገን ሆኖ ዞሮ የዚህኛው አዳ እንለዋለን። አዳ ማለት ባህላዊ የምናንጸባርቅበት ነው። እምነት ነው ብያለሁ። ምንድነው ደግሞ ይሄ አሁን ያልኩት ይፈጠራል እንግዲህ በአማርኛ ምንድነው የተደረገልኝና ባህል ራሱን ችሎ ነው። እምነት ወይም በዚህ ራሱን ችሎ ነው። እዚህ ጋር ደግሞ ቋንቋ ራሱን ችሎ ነው። እነዚህ ሲዋሃዱ ግን አንድ አይደሉም። በአንድነታቸው ደግሞ አይለያዩም። ለምን? አገልግሎት የሚሰጠው በጋራ ነው። ስለዚህ በዚህ አጠቃቀም ሂደት ውስጥ ነው የሚከደው። እርግጥ ሌሎች አሁን ቀደም እንዳነሳልህ ሃይማኖት ነው ብሎ ምሉ አሉ ነው ሃይማኖት እንዳይደለ በምድር ውስጥ ግን ወዴት ነው የሚያደላው? ለማመስገን ስርዓት ላይ ስትል የምታመሰግነው አንድ አምላክ አንድ ፈጣሪ ስለሆነ እንደ ሃይማኖትነት ብናደርገው የሚጋፋ አይደለም፣ የሚያከራክርም አይደለም። ከዚህ አንፃር ሰዎች ቢረዱት የተሻለ ነው። ስለዚህ ምንም የሚገፋ የለም፣ ምንም ሌሎቹን አድርጎ ተጽዕኖ የሚፈጥር የለም። ይሄ ነው በአካሄድ ውስጥ እንግዲህ የሚሄደው። Saba umaha gurracha umehe gurracha umamnes gurracha Resiyo birano bugala መልካም በሙዳ ወደ አካባቢው እንምጣ ነው። በተለይ ደግሞ መዲናችን አዲስ አበባም ጨምሮ ቢሾፍቱ ላይ በደማቅ ሁኔታ እንደሚከበር ይታወቃልና እንደው የአካባቢው ሁኔታ በተለይ ኮራ ፊንፊኔ ተብሎ አዲስ አበባ ላይ በደንብ ይከበራል። በደብረ ዘይት ላይም እንደዚሁ ምናልባት የነዚህ ሁለት ቦታ አካባቢ ሁኔታ ምን ይመስላል? በተለይ አዲስ አበባና ደብረ ዘይት ያለው አካባቢ ልዩነቱ ምንድነው ብሎ የሚያንሱ አድማጮችም ተመልካቾችም ይኖራሉና ምናልባት እነዚህ ሁለት ሀሳቦችን እናንሳ። ከዛው የዘን ምናልባት የዘንድሮ አካባቢ የባለፉት ዓመታት አካባቢ ምን ይመስላል? ምንስ ነገሮች ታይተዋል? የሚሉትን ጉዳዮች አያይዘን ደህና ጥሩ የሆነ ጥያቄ ነው። ምናልባት እንግዲህ ወደዛ እንዳንሄድ ራስን ተቀብላ አድርግና ብዙ የኢትዮጵያ የአገዛዝ ስርዓቶች ወይም ደግሞ አስተዳደር አሁን እንግዲህ ተሻሽለው በምንለው ነገስታት በብዙ መልኩ 225ኛ ንጉስ ኃይለ ሥላሴ መሆናቸው መቼም ከንባብም ከምንም ሳትረዱ አትቀሩም ብዬ ገምታለሁ ናቸው ለኢትዮጵያ። ዞሮ አሁን ደግሞ ስንደምር ስንት ገብተናል? እስቲ እናንተ መልሱ ስጡኝ። ስንት ገብተናል? ስንት ነው ያየኸው? መንግስት ወይም በታሪክ የደረስክበት? 5 3 ኃይለ ሥላሴ ደርግ ደግሞ ኢህአዴግ አድርገን አሁን ደግሞ ያለው መሀል ላይ ግን ከደርጉ ጋር ማነው ከእንትን ጋር ከኢህአዴግ ጋር አድርገን እንያዘውና እንዝለለው አለች የገባው ይገባዋል። እና
እንደ 5 አድርገን ባንወስድ 29ኛው 225ኛ ማነው 29ኛ ምን ላይ ነች? መሪ ያላት ሀገር ናት ብለን ብንይዝ ራሱ አንዱ ትልቁ ከዚህ መነሻችንን እናያለን። ነገር ግን እንግዲህ ይሄ ገዳ ስርዓት በዛ አይነት አገልግሎት እየሰጠ ህዝብንም በአይምሮ እንዲጠነክር በማንኛውም የፍርድ ስርዓት እንዲያደርግ አድርጎ አምስቱን ገዳ ላይ ያን ሁኔታ አድርጎ አክብሮ የሚቀበል ስልጣን ሲወራረስ መጥቶ ያደረገው የሰዎች ብስለት የመሪ አመራር እንዳይዋዥቅ ለማድረግ 40 ዓመት ፈጅቶበታል። ይህ አንዱ ትልቅ ነገር ነው፣ መታወስ ያለበት። ማንኛውም ተነስቶ አውቃለሁ ብሎ በወጣትነት እድሜ ስሜት ሀገርን ሊያምስ ይችላል። ያልሆነ ሁኔታ ግንዛቤዎችን ጥልቅ በሆነ መልኩ ለህዝቡ ለማድረግ ለመዳኘት አይችልም የሚል እሳቤ ስላለው ያን እንደዛ ነው ሰው። ስለዚህ እንግዲህ በዚህ የመተላለፍ ስርዓት ውስጥ ይሄን ያህል ኢትዮጵያ ነገስታትን አውጥታለች። አሁን ያለንበት ደግሞ በጣም ከዛ በተሻለ መልክ እንዳለ እናውቃለን። መቼ ነው የገዳ ስርዓት እንዲቆም ወይም አዲስ አበባ ላይ ይደረግ የነበረ በየመልካው በየአገሩ በየአካባቢው ግን ያደርግ ነበር ቢያደርግም ዋንኛው በሴንተር ማለት ማዕከል ላይ ከየጎሳ ይጠራል። አዲስ አበባ ወልገዬ ይላል። አዲስ አበባ ወልገዬ ማለት የማህበረሰብ ወይም ያሉት እነዛ የጎሳው ተጠሪዎች ከነተከታዩ ተገናኝተዋል ይላል። አባ መልካ ይባላል። አባ መልካ ማለት የመልካው አዛዥ ወይም ተጠሪ ማለት ነው። በዚህ ላይ አንዳንድም ተቀሽል አባ አብዳሪ ወይም ደግሞ የአድባራ አባ እንትን የሚወከልበት አለ። አባ ቡቃ አለ፣ አባ ቱሉ አለ። እነዚህ ከአባዎቹ ውስጥ አባ መልካ የሚል ነው። መልካ ላይ ኢሬቻ ለምስጋና ሲቀርቡ አንተ አባ መልካ ከሆንክ በአባ መልካነት አንተ እንግዲህ ተሰበስባለህ። ከዙሪያ ገባ የመጣው በአዲስ አበባ ዙሪያ የተወሰነ ሳትሆን ሁሉም ይመጣና እዚህ ላይ ነበር። ይሄ ለገሐሪ ላይ ለገሐሪ ማለት ይሄ የኮረፋት የውሃ መሄድ ምን ነበር? ነጭ ነገር ኮረፋት አረፋ አላታደ እሱ የውሃው ክስተት። ስለዚህ ያ ነገር ለገሐሪ ላይ ይሄ ዙሪያው መጥቶ ሲገናኝ ከተገናኘ በኋላ ነው በዛ በያዙት ኢሬቻ በሚያደርጉበት የወይራ እንትን የሚሆና የሳር ቄጠማ አይደለም። ቄጠማ ሳይወሰዱ ምን ይሆናል። ያው ዛሬ ቄጠማ ሁሉም ብቻ ሳር ከሆነ ሳር ነው ይዞ ይሄዳል። ያንን ነገር አድርጎ በዛ በውሃ ውስጥ ይረጫል፣ ይመርጣል። ያ ሁሉም ደግሞ ሲገናኝ ነው እንጂ አንዱ አንዱን ጥሎ ስለማያደርግ ይጠብቃል። አዲስ አበባ ወልገዬ ይላል። እንደው በደንብ አድርጋችሁ እሺ፣ ታሪክ በደንብ ያዙልኝ። አዲስ አበባ የአዲስ አበባ ስም ያወጣችው ማለት ጣይቱ ናት ይላል። ከነደንገቱ ወደዚህ መጥተው ብዙ ስለተባለ ዘው ስም እኔ አልገባም። ነገር ግን እውነታ ጥሬውን ማስቀመጥ ይገባል። አዲስ አበባ ወልገዬ ስል በቱርጁማን ማለት ስለማይበቃ የህዝቡ ሳይሆን ተከታዩ ጭምር ስመጣ የትና የት ነው በእንትን ነው በመነጋገር በማስተላለፍ ነው። አዲስ አበባ ወልገዬ ይላል። አዲስ አበባ ወልገዬ ይላል። ለምን ማካተቱንና ሁሉም መምጣቱን ለዚህ ጸጋ መብቃቱንና አብሮ እግዚአብሔርን ለማመስገን እንዲመች ጥሪ ይደረጋል። አዎ ተብሎ ባንድ ድምጽ ሰው ሁሉ ሲገባ በየቦታው ምን ይሆናል? አዎ ከተባለ በኋላ ያ ነገሮች ይጀምራል። ያደርጋል፣ ይመረቅና ይፈጫል። እንግዲህ መጠያየቁ፣ ፍቅሩ፣ አንድነቱ በሰላም ቅድም እንዳወራ ነው በሰላም ወራማ ተሻግሮ መምጣቱ ደስታውን ለፈጣሪው ገልጾ አመስግኖ ያለ ነገር ካለ በልቶ ካለ ጠጥቶ ካልሆነም ደግሞ በደስታ ተብለቅልቆ እንደደረጋን ብለው ማነው ደረጋችን እንደ መዝሙር እንደ ሌላ እንደ ቅዳሴ ምን የምትለው ነገር ነው። በዛ ከዛ አንፃር ወሰዱት። ሌላ ተአምር የለውም። ዛሬ የምንጣላበት ነገሮች ብዙ እኮ አይደሉም። ጥቂት
ጥቂት ናት እንታጣላ ምንድነው የምንጣላበት በዚህ ጉዳይ የሚያፋቅረን ግን ትልቅ ነገር በውስጡ ጥለን ያን ሳናስታውስ ሳናደር ምን እያደረግን ነው ወደ እልህነት ወደ አልሆነ ነገር ስናስታው ሳንረዳ ያን ነገር ጃም ለማድረግ እየተሞከረ ያለው ምናልባት ከቀናዎቹ አይደለም ሌሎች ደግሞ ካልገባቸው እንጂ በእውነት እንዲሁ ተነስቶ የማይታረቅ ቅራኔ የማይታረቅ ጥላትነት ኖሮ እንዳይደለ ይሄ ግንዛቤ ህዝባችን ቢወስድ ሁሉም ቢወስድ ቢረዳ በዚህ እጅግ ደስ ይለኛል ባይ ነው። ምናልባት እንዲያነሱልኝ በግረመድ እንዲያነሱ ሆራ አርሰዴ ቢሾፍቱ ላይ ነው የሚከበረው። በጣም ጥሩ እንግዲህ እዚህ ላይ ክልከላ ተካሄደ ያውን በምን ኦፊሻል ይሄ ምንድነው በሰርኩላር ማለት ነው ኦፊሻሊ የሚከለከልና በቃል የሚከለከል ይለያል በአጼ ስርዓት ጊዜ ውስጥ ባለበት ጊዜ ይሄ ነገር እንዲከበርኛ የዘመነ አለ የስርዓት አካሄዱም አለ ያ ነገሮች መጋፋት እንዳያደርግ ተብሎ ከዚህ ሲከለከል ወደ ተደ ወደ ሆራ አርሰዴ ሄደ 138 የአርባዎቹ ውስጥ ምናምን ግን 150 ብለ ያዘው ብሎም የሚያወሩትም አሁን ከዚህ አንፃር ነው ይሄ በአያያዝ በተያዘው ደንብ መሰረት ከእድሜው ካካሄዱም ካገዛዙም ውስጥ ወስደ ቀንሰው አውጥተ ልታገኝ ስለምትችል ብዙ የሚያከራክርም አይደለም በዛ ደረጃ ውስጥ በመከልከሉ የኦሮሞ ህዝብ በዚህ ደረጃ ያንን ማድረግ ሳይችል ሲቀር ለማቆየት ወደ ተደብ ወደ ሆራ አርሰዴ አሁን በዛው ያቀጠለና በቤት ውስጥ ብቻ ያ ስርዓትና ፈለጉ እንዳይጠፋ የገዳ ስርዓቱ እንዳይጠፋ ለማድረግ በየቤቱ እያደረገ ያልፍ ነበር ይሄን የሚከተል የነበረው ማህበረሰባችን አቆይቶ ደግሞ መጥቶ ብሩህ አእምሮ ያላቸው መሪዎች ኢትዮጵያ ስታገኝ እዩ ዛሬ በይፋ ወጥቶ ሁሉም ገዳይ ዓለም ነው ገዳይ አፍሪካ ነው ገዳይ ህዝቦች ነው የሁሉ ነው እንጂ አንዱ በርዘብቶ ተቀምጦ ሌላኛው ደግሞ ሌላ ሆኖ ሌላውን ለማደናቀፍና አበሳና ሌላ ለመጣል ወይም ደግሞ ለውጊያ የመጣ አይደለም ፍቅር ነው የጋራ ጉዳይ በርክተ ስትታይ የሚያሳይ ምንድነው ህዝብ አንድ ላይ ሲሆን የሚያመለክተው ምንድነው ፍቅርን አንድነትን ሰላምን አይደለም ከዙጫ ይሄን ግን የሚጠላ መንፈስ ይሄን የሚጠላ ደግሞ ሌሎች የሚችሉ አካል ጥቂቶች ናቸው ይያሉ ሌላውን እንዳይገባው እንዳያደርገው እምነቱን ከባህል ከእምነት እየተደባለቀ ሰዎች እንዳይረዱ እየተደረገ ስለሆነ ይሄ ከዚህ ነፃ አድርገን በዚህ አይነት ስሙት በሆነ በዚህ በጣም በቀለለና ቀናነት ባለው አይነት ምልከታና በእውነቱ ለሁሉ ፍትህ ባይነኝና የተለያዩት ሁለት የሆነበት ምክንያቱ ለዚህ መልካም በሙዳ ጥሩ ገልጸውልናል እኔም ተሳትፈው ከስራው ጋር ከሚዲያ ጋር ስለሚያያዝ ቦታው ላይ ተገኝቼ አይቻለሁና ብዙ የተለያየ ብሔር ብሔረሰቦችን ሁሉ በባሉ አካባቢ በተለይ ኮራፒ ላይ ብዙ ብሔር ብሔረሰቦች ተገኝተው የተለያዩ የሃይማኖት አካላት ሁሉ ተገኝተው አብሮ ሲካፈሉ የአንድነት ጊዜ ሲያደርጉ አይቻለሁና እንደው ምናልባት ያው ተመልካቾችም ይሄን ነገር እርሶም ሲያነሱ ስለነበረ የታዘብኩት ነገር አንዱ እሱ ስለሆነና ምናልባት አካባቢው ላይ ስንመጣ የቄሮ ወይም ደግሞ ወጣቶች የሴቶች የአባቶች ሚና ምን ይመስላል በባሉ አካባቢ እንደው የባሉ ድባብ እንዲያነሱ ይችላል እንግዲህ ቅድም ያለው በዚህ ትውልድ እንቅስቃሴ ውስጥ ያሉት ወይ ማምራ ካሄዶች ወይም ደግሞ አገልግሎት አሰጣጥ ወጣቱ ማድረግ የሚችለው በምርመት ወይም ደግሞ በፎል ሰላሙን ያስጠብቃል ሰላሙን ይቆጣጠራል ባሉን ያደምቃል ያስተናግዳል መስተንግዶ ይሰጣል እንዲህ አይነት ሁኔታዎች ያደርጋል ሌሎች ደግሞ ያው በተጠሪነቱ የመመረጥ የማድረግ ስርዓቶችን የማስተማር የማድረግና ለቀጣዩ በሰላም ያደረገው ያለፈው እንዳለበት ያሉትን አድርጎ በዛ ውስጥ ራሱ በሰላም መሸጋገሩ አረጋግጦ ለቀጣዩ ራሱን አሰልፎ በዚህ ደረጃ እንዲቀጥልና ሰላምን መስርቶ መኖር የሚችልበት ለሰው ልጅ ያለው ሁኔታ ቀናነት አገልግሎት የመስጠትና
ራስን አስተካክሎ የጎደለውን አሟልቶ ለመኖር የሚያደርግ ከሌሎች ጋር ማህበራዊ ትንበራ ላይ አንድ መሆን የሚችልበትን ነገሮች እያደረገ እያደገ እያስተማረም እየተማረም እያደገ እየሄደ በተለይ ደግሞ ምናልባት በዓሉ ሲከበር ሴቶችን ወንዶችን ወደ ወንዙ ወይም ደግሞ ሲኬድና ሲመጣ የሚያዜሙት ዜማ አለ። ምናልባት ምን እያሉ ነው የሚሄዱት? ሲመለሱም የሚያዜሙት ዜማ ሰምቻለሁና ምናልባት በጣም እኔ እንደግል እንኳን ብዙ ጊዜ በኦቢኤን ነው ጠይቆኛል። እኔ ግን አንድ ነገር ምንድነው የግል እንግዲህ ዘፈን ወዳለ ዜማ የሚያዜም አለ። መድረክ ላይ ወጥቶ ደግሞ ለመናገርም ሆነ ሁኔታ ምንም እውቀት ኖረው የማይሳካለት አለ። ለኔ እንኳን ያኛው ብዙውን እንኳን ዜማውን ማሬው እያለ የሚሄድበት ያንን ይዞ የሚሄደውን እያሞገሰ እግዚአብሔር ለዚህ ያበቃሃል፣ እግዚአብሔር ለዚህ ደግሞ አድርገ ያሸጋገርከን፣ ይህንን መከር ሰብስበን ወደ መመገብ ወደ ማድረግና ስንሄድ መጪው ደግሞ ኬሎ ነው። ይሄ ኬሎ ማለት አበባ ወር የአበባ ወር ነው። ይሸታል። ምንድነው አልባብ ይሸታል። የተፈጥሮ ጸጋ ነው እና ይሄንን ሁሉ እያደነቀ እያደረገ ያንን እየገለጸ መጪው ደግሞ ምንድነው የሚቀጥለው? ያው በጋ ፀሐይ ድርቀት አለ። ያን ድርቀትም ደግሞ የምታሻግረን የምታሾልከን አንተ ስለሆንክ ብሎ በቃ ብቻ ብዙ ነገሮች ስለሚዳስስ በዚህ ደረጃ ቢገልጽልና ትንሽ ይሄን ቢትቀንስልኝ ደስ ይለኛል። አመሰግናለሁ። በሙዳሸቱ እንደው ምናልባት በመጨረሻ እንደው ለተመልካቾችም በዓሉን የሚያከብሩ ወደ አዲስ አበባ እየመጡ ያሉ እንግዶችም አሉና እንደው የእንኳን አደረሳችሁ መልእክትን ማስተላለፍ ይችላሉ። በመጨረሻ እንደው የሚሉት ሀሳብ ካለ በኦሮምኛም በአማርኛም እንደው ያለሱን ነገር ካለ ወደሱ ሚልና እንቋጨው የዛሬ ፕሮግራማችን። እሺ አመሰግናለሁ። በእውነቱ የኢትዮጵያ ሕዝብ ትልቅ ጸጋ ትልቅ የተለያየ አንድ ሊያደርገን የሚችል ድንቅ ባህል ድንቅ አኗኗር ድንቅ አፈጣጠር አለ ከምድሪቱ ጀምሮ። ስለዚህ ለዚህች ለተሰጠችን ማዕድ የምንለው ምናልባት የመሶብ እንጀራ የሚቀርብበት ስለምናቅ እንዳይጠብቅ ብዬ ነው። እኛ በጋራ የሰጠን ሀገር ማዕዳችን የምትባለው ኢትዮጵያ ናት። ኢትዮጵያን በኦሮሞ እይታ፣ በአማራው እይታ፣ በተለያዩ ብሔር ብሔረሰቦች ሁሉ እይታ የተለያየች አይደለች። የጋራ የሆነ ጥምረታዊ እግዚአብሔር የሰጠን ማዕድ አለ። ይህቺ ማዕድ ለመጠበቅ ግን ማስታወስ ማሰብ ጠልቀን ማየት የሚገባን ነገሮች ከራስ ማለት ከጥቅም አንፃር ሳይሆን በእውነት ለትውልድ የሚመጣውን ትውልዶቻችንን የመጠበቅ እንዲዳብሩ ወደ ተሻለ ህይወት እንዲመጡ የማድረግ ራዕይ ሊኖረን ይገባል። አንድ በጥቅሉ ይሄን ይመስላል። ነገር ግን ምናልባት በዚህ ውስጥ ምንም አይከሰትም፣ ምንም አይነት ለዚህ የሀሳብ ድንቃቄ ወይም አደናቃፊነት የለም ብለን ባንልም ብኖርም በትዕግስት የማስተማር በኃይለ ጉዳዮች እንዲቀበላዎች እንዲካሄዱ አይፈቅድም፣ መፈቀድ የለበትም ባይ እኔ እንደኔ ምልከታ። ነገሩም ደግሞ በግድ የሚቀበል እምነት በግድ የሚቀበል ምንድነው የአስተዳደር ስርዓት በእውነቱ መጨረሻው ምንድነው? ውድቀት ነው፣ መመሰቃቀል ነው፣ እድገት ሳይሆን መቆሰስ ነው፣ መበታተንን ነው የሚያስከትለውና ህዝባችን የጋራ የራሱ እሴት የራሱ የሆነ ያማረበት ጌጥ ፈርጡ ስለሆነ የኛው ያመነው ቢያመን ሁሉንም እምነት አምናለሁ ባይ ባከብርነት ፍቅር አተርፋለሁ፣ ሰላምን አተርፋለሁ። በዚህ እይታ ላይ እያንዳንዱ ዜጋ ይሄንን ለባስተውሎት ከይቅርታ በእግዚአብሔር ስም ያለ አባውዳ እንዳባትነቴ ይሄን መክራለሁ። ብንቀበል የኔ ይብስ ያንቺ የኔ ምንድነው ይብስ ተብሎ ተባብሎ መሸነፍም አለፉ። ለምን? ለፍቅር ስም፣ ለሰላም ስም፣ ለመኖር ስም። ይሄን አላደርግም ብሎ ደንቃራ አእምሮ ይዘን የማይሆን ነገሮች ውስጥ ገብተን ግትር ሆነን ሀገርን ጥለን ህዝብን በትነን
የምናደርገው ነገሮች በፍጹም በዚህ አይነት የገሌ እምነቱን ባመነ ባደረገ እሱ በተከተለ አከብርለታለሁ፣ በሚያደርገው ባህላዊ ህይወት እንቅስቃሴው አከብርለታለሁ። ያ ክብር ምንድን ነው የሚመጣው? እግዚአብሔር ይሄን ይጠላል? ምናልባት አማኝ ነኝ ብዬ እንኳን በዛ ደረጃ ውስጥ ያሉትን ብዙ ስህተት ውስጥ እየገቡ ያሉ አሉ። በተለይ የእምነት አባቶች በእድሜ ጠገብ የሆኑ ሰዎችና ሸማግሌዎች ከፍተኛ ሚና አለባቸው። መንግስት ከፍተኛ ሚና አለ። እንደገና ሌሎችም ክፍሎች ከፍተኛ ሚና አላቸው። በሙያዊ አቀማመጣቸው ውስጥ አገልግሎት የሚሰጡ ለራሱ ኑሮ እስከሆነ ድረስ ሀገሪቱ የምትረጋጋበት፣ ሀገሪቱ ደግሞ የምትደሰትበት፣ ህዝቡ የራሱ ዜጎቹ ብዙ አይነት ሁኔታ ውስጥ እንዳይገባ ለማድረግ ጥረት እያንዳንዳችን ምን አለበት ጥረት አድርገን ሰላም ብንፈጥር እግዚአብሔር ይጠላል እንደ አይጠላም። ስለዚህ ይሄንን እንደ አባትነት ምክር ሰጣለሁ። እጅግ በጣም አመሰግናለሁ። ኤጋ ጅሮኛ ከራ ኦሮሞትንስ ታነን አንዋና መጀለከና ናሞን ገርገሪ ዋይንታ ነካሴ ኦጋ ኦሊገ ዲጀ ታስገቢደ ፉዳተኒ ቤኩ ማንጫለኒ ኩኒ ለኪ ከራና ደየመሙ ኩኒ ከራ ጋሪ ሞት ኩኒ ከራ ከናሚት ኩኒ ከራይደኒ አካስቶ ዶፊት ፉዳነ ዋን ጉዳ waan nama barsiisu waan wal nama jaalachiisu hojjennee akka dabar waamicha fi namni warri karaa qooqa kanaan jettanii ta'u fudhattan akkasitti abbaa muudaa isheetu abdii jedhama. Bara oggaa cuuphaa baranaa oofis immoo cuupharree hojjechuus baanne irreecha keenya irreeffanne rabbii keenya galateeffanne an dhufuttis nagaa nuu godhe bakkitti yaadna irreen hin jira yaada san bakkee san akka geenye achitti akka irreeffannu akka ta'an kanaan waaqayyo baga kanaan isin ga'een jedha hoffachaa hoffala addarraa hafa. አመሰግናለን አባው እንዳሸቱ እንግዲህ በሌላ ጊዜም ተገናኝተን ብዙ እናነሳቸው ሀሳቦች ይኖራሉ። ከዚሁ ከባህል አካባቢ ጋር በተያያዘ ሌሎች ደግሞ በሰላም ጉዳይ ጋር በተለይ እርስዎ የሚሰሩትን አቃለውና በዚህ ጉዳይ በተያያዘ እናነሳቸው ሀሳቦች በቀጣይ ተገናኝተን እናነሳለን። ለዛሬ ግን አክብረውን ስለመጡ እናመሰግናለን። እኔም እጅግ አመሰግናቸዋለሁ። በተለይ ይሄንን ድርጅት ወይም ይሄንን ተቋም በጣም አመሰግናለሁ። ኮርዳዊት ለራሱ ብቻ የተፈጠረ ሰው እንዳይደለ ስለመሆኑ ገቢሩ ይመስክር። አስተዋጽኦ ያደረጉትንም በዚህ ስር ያሉትንም አገልግሎት የሚሰጡን እናንተንም እግዚአብሔር ያጠንክርልን። ስለ ሰላም ጉዳይ ደግሞ እዚህ ላይ ማያቸው ነገሮች አሉ። አየሩን ተቀብለው ህዝብን አንድ ለማድረግ ለማስታረቅ የእርቅ ማዕድን አዘጋጅተው ህዝብ እንዲወያይበት 200 ከምናምን ሚዲያዎች አሉ። ነገር ግን ያው ዳንቼ ጋንቼ ማንቼ ብቻ ማህበረሰቡ ወደ ያልተፈለገ ነገር የአየር ብክነት በዛ ላይ ጠቀማታ ነገር ያለው ላይ ቢውል በማስታወቂያ ብዙ ነገሮች ማጥፋቱ ያልሆነ ነገር ህዝብ እያንዳንዱ እንደው በ24 ሰዓት ውስጥ ቢያንስ የ2 ሰዓት የ1 ሰዓት ስለ ሰላም ሊሰበክ የሚችል በእያንዳንዱ ሚዲያ ላይ ቢደረግ ብሮድካስት ሲደረግ ሌላ አውቶ ማጣላት አንዱ ካለኛው ሌላ እየተደረገ በአማራ ሽፋን ባለው አማርኛ ተጠቅመው ወዳልተፈለገ ኢኒሼቲቭ ሰዎች ወዳልሆነ ውስጥ እንዲገቡ ከማድረግ የተሻለ ውጤት አለው ብዬ ስለምገምት አደራዬ ለዚህ ሀገር ለዚህ ትውልድ ለራሳቸው ስትሉ እንደ አባትነት ምክሬን እየለግሳለሁ። እጅግ አመሰግናቸዋለሁ። እንግዲህ አሁን አንድ የገለጹት ስማቸው አምባሳደር ሙኡዝ ለዚህ አቀርበው ይሄንን እንዲወያዩበት እንድነጋገሩበት የአየር ኃላፊነቱን በዛ ውስጥ ሆነው ምንም ካለ ጥቅም ካለ ሌላ ጉዳይ ብዙዎች እያንዳንዱ ይሄን የሚያደርጉትን እጅግ በርታ አድርግ ተጠናከር ሄድበት የሚል አመክሮ ሰጣለሁ። በተለይ ከነቤተሰቡ ለዚህ ይሄንን ገንብቶ ልጅ ወልዶ ለሰጠን የምናስተምርበት የምንማርበት ድርጅት ስለፈጠረልን በእውነቱ በመንግስትም ቢሆን ይሄ በእውነት እይታ ተደርጎ በተሻለ መልክ እንቅስቃሴ ሞራል ሊጠበቅ የሚችል ለሀገር የቆመ ሀሳቡ ሳይለውጥ የኢትዮጵያን ሕዝብ እያስተማረ እስከዛሬ የጸና በመሆኑ
እኔ እጅግ እንግዲህ ለአባትነት ሁሉንም ላደንቅ እፈልጋለሁ። አመሰግናለሁ። ለዘንድሮ ያደረሳችሁ ለመጪው ደግሞ ያደርሳችሁ። ቅበላን በተመለከተ ስለ ሰላም ጸጥታ ከብዙ ዙሪያ ገብ ወደ አዲስ አበባ የሚመጡ አሁን አሉ። እቺ ሳልነግር እንደው ማለት ትንሽ ስለምትበላኝ ሀሳብ እያንዳንዱ ሰው በፍቅር በደስታ የብሔር ብሔረሰብ ልዩነት የለንም። የሰዋዊ ሰውነት ሰው መሆናችንን ተቀብለን አክብረን ውዴታ አጥፈን እያንዳንዱ በሩን ከፍቶ እያንዳንዱ ለዚህ ላለው ጸጋ ለምሳሌ ከስንት ገቢዎች ራሱ አሁን ለምሳሌ ለሀገር እንደ ትልቅ ነገር ይሄ ወርቃችን ይሄ በእውነቱ ማንነታችን ለትርፈት ራሱ እንኳን ብንሰራ ብንቀበል እኮ ስንት ነገር እናተርፍበታለን እና ሰዎችን በየሚገቡበት አንግል ገቢ ማነው አቅጣጫዎች በሰላም አክብረን ከወጣንበት በሰላም እንድንመለስ እያንዳንዱ የአዲስ አበባ ነዋሪ ከዙሪያ ገባው የሚመጣውን ተቀብሎ በደስታና በፍቅር በስሜት በሆታ ተቃቅፎ በሰላም እንድንለያዩ ጥሪዬን አቀርባለሁ። አመሰግናለሁ። እናመሰግናለን። መልካም ጊዜ ይሁን። ውድ ተመልካቾቻችን የዛሬው ፕሮግራማችንን ያያችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም የኢሬቻ በዓል አከባበር ጊዜ እንዲሆንላችሁ ከወዲሁ እንመኛለን። በሌላ ጊዜ ደግሞ በሌሎች እንግዶች በሌሎች ሀሳቦች ተመልሰን እንገናኛለን። ይህንን መረጃ ይህንን ሀሳብ ደግሞ ላደረሳቸው ሼር፣ ላይክ፣ ሰብስክራይብ በማድረግ እንድታደርሱ በአክብሮት እየጠየቅን የዛሬ ፕሮግራም አበቃን። Saba umaha gurracha ume gurracha umamnis gurracha